ወደን አንድ ላይ ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። የዕለቱ ተረኛ ሐኪማችን ዶክተር አባተ ጋሻው በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ የፋሚሊ ሜዲሲን ስፔሻሊስት እንዲሁም ደግሞ በጌራ የቤት ለቤት ሕክምና የማማከር አገልግሎት አማካሪ ሐኪም ናቸው። ረዘም ስላለ ምንም አልሳትኩም አሉ። ምንም አልሳትኩም። ያው ቀድሜ ስላስፈቀድኩኝ አንተ ብዬ ነው። ምንም ተረጣሪ ነው። ተፈቅዶልኛል። እንዴት ዋላችሁ የልምድ ሐኪሞች? እንዴት እግዚአብሔር ይመስገን። እሺ ያው ዛሬ የምናወራው ከጉበት ጋር የተያዘ ጉዳይ ነውና አንዳንድ ጥያቄዎችን እናነሳላችኋለን ከዶክተር ጋር። እኔም ካለኝ ከፍተኛ ልምድ አኳያ ያረምኳችሁ አንተም ያለበልን እንቀጥላለን። እናንተም ያው በምታውቁት ልክ ሳትሳቀቁ ትመልሳላችሁ ማለት ነው። ነፃነት ሰጠን። አትሳቀቅ አትሳቀቁ በጭራሽ ብለን እንዳታስብ ልጀምራ። እባክህ። እሺ ከጉበት ጋር የተያዘ ጉዳይ እንደማንሳታችን መጠን እስቲ የጉበት ዋና ዋና ተግባራት ምንድናቸው ብላችሁ ነው የምታስቡት? የጉበት ዋና ዋና ተግባራት እኔ ባዮሎጂ አይሆነኝም በነገር አይ ሁለታችሁን እንኳን ጠንቅቄ ነው ማውቃችሁ። ምናልባት አዲሱ የልምዳችሁ የጉበት እውነት ለመናገር እኔ አይገርም ግን ጉበት አለን ሰዎች ታውቃለህ። እኔ የከብት ጉበት ስበላ ነው ማውቀው። ማጣሪያ ነው አሊማ አገምጪ ማጣሪያ ነው እንዴ? የምን ማጣሪያ ብቻ የሆነ ነገር ብቻ ያጣራል። አይ መልሰሽ ማጠየቂን አሪፍ ነው። እኛን ጥያቄውን የጠየቅነው ከዛ ቀጥሎ እናርማለን አይደል ዶክተር? አይገርም የሚመስላችሁን የሚመስለኝ እሷ ማጣሪያ ብላለች። የምን እንደሆነ አንተን አላለችም። አሁን ማጣሪያ የሚለውን ወስደሽ አንቺ የምን እንደሆነ ከጨመርሽ አልጨምርም የራሴ ያሳወልኝ። እኔ የሚመስለኝ ከደም መዘዋወር ኦር መርጨት ጋር የተገናኘ ነገር ያለው ይመስለኛል። ጉበት ደም አይረጭም በርግጥ። አይ ልብ ነው የሚረጨው ልብ ነው። አይ ራሱ ይረጫል እኮ አላልኩም። እዛ ፕሮሰስ ውስጥ ግን የሆነ ሚና አለው የራሱ የሆነ ሚና ይጫወታል። የሆነ ሚናማ አለው ግን ምንድነው? አፋወራ አትበላት። በደም ዝውውር እንደስንታዩ ሐሳቤን ባለሙያ አለ አይደል? እዚህ በደም ዝውውር ወይም በደም መርጨት ብቻ በዛ ሂደት ውስጥ የራሱ ሚና እንዳለው ይሰማኛል። ኤግዛክትሊ ስራውን ግን አላውቅም። እንደሱ እኮ ነው የሚሻለን። አላውቅም ጥሩ ነው። የልምድ አይደለም። እኔ ማነገርኩ እሷማ ከማጣራት ጋር የማጣራት ስራ ያለው ይመስለኛል። ወይ ምን ጠጣው ወይ ምን በላው ይሆናል የሚያጣራ። ግን በጣም ወሳኝ ነገር እንደሆነ ታውቃላችሁ። አይገርም? በቃ እኔ ይሄ ትምህርት የት እንደሰማር እንዴት እንደዘለልኩት አላውቅም። ቅድም ከከብት ጋር ይዘነው እየኖርን ግን አናውቅም ስራውን። አይገርም? የከብት ጉበት ብለሽ ግን የጀመርሽ ነገር ነበር። የከብት ጉበትማ እንደ ሀሊ ስገምት አብዛኛው ጊዜ ሰዎች ጉበታቸው ሊጎዳ የሚችለው መጠጥ አብዝተው የሚጠጡ ሰዎች ጉበታቸው ይጎዳልና ምናልባት ሊሆን የሚችለው ከመጠጥ ጋር መጠጥን የሚያጣራ ምናልባት ሊሆን ይችላል። ለአልኮል የሚያጣራ መጠጥ ያጣራል። የሚያጣራው መጠጥ ነው አይደል? መጠጥ ብቻ ነው አፌክት ያደርጋልና ምናልባት የምንጠጣው ነገር ከጉበት ጋር የሚገናኝ ነገር ይኖራልና የምንጠጣውን ነገር የሚያጣራ ይመስለኛል። ደም ማለት ሲይዝ ሰው የከብት ጉበት ስለሚበላ ከዛ ጋር ነው ያያስኩ። እየበላሽ ዶክተር በጣም ይገርማል። እንደዚህ ያልጠበቅኳችሁ እውነት ለመናገር እኔም እንደውም ሰፋ ያለ ነገር ጠብቄ ነበር። ሰው መቼም ኩላሊት ቢጠየቅ ልብ ቢጠየቅ የሆነ ነገር ማለቱ አይቀርም። የሚገርመው ነገር ግን ጉበት በሰውነታችን ውስጥ ያው ሁሉም የሰውነታችን ክፍሎች በጣም ተአምረኛ የሆነ ስራ ነው የሚሰሩት። ከሁሉም ግን ደግሞ ለየት የሚያደርገው ጉበት እንግዲህ የተመዘገቡ በቁጥር የሚታወቁ ወደ 500 ስራዎች አሉት። ጉበት በጣም ዋናዎቹ የሚታወቁት ከጤናም አኳያ በብዛት የምናውቃቸው ስራዎቹ ግን የማምረት ስራ አለ። የሚያመርታቸው ነገሮች አሉት። እንደ መጋዘን እንደ ስቶሬጅም ደግሞ ያገለግላል። ከዛ በተጨማሪ ሌሎች የማጣራት ስራዎችንም ይሰራል። የማምረት ስራዎች ውስጥ ለምሳሌ እንደ ፕሮቲን በተለይ አልቡሚን የሚባል ፕሮቲን አለ። ያ ፕሮቲን በሰውነታችን ውስጥና በደም ስር ውስጥ ያለውን የፈሳሽ ግፊት የሚቆጣጠርና በሰውነታችን ውስጥ ጤናማ የሆነ የፈሳሽ መጠን እንዲኖር የሚያደርግ ነው። ለዛ ነው ብዙ ጊዜ ጉበታቸው ፌል ያደረጉ ሰዎች አልቡሚን ማምረት ስለሚያቆም ሰውነታቸው ውስጥ ፈሳሽ ይጠራቀማል፣ ሆዳቸው ያብጣል፣ እጃቸው እግራቸው እንደዛ ይከሰታል። ደም በሚደማበት ጊዜ ቶሎ ደም እንዲረጋ ለማድረግ የሚያገለግሉ ክሎቲንግ ፋክተር የሚባሉ አሉ። እነሱን ያመርታል። ሐሞት የሚመረተው ጉበት ውስጥ ነው። የሐሞት ከረጢት ከጉበት የተመረተውን ሐሞት የማከማቸት ስራ እንጂ የሚሰራው ሐሞት ከሐሞት ከረጢት አይደለም የሚመረተው። በነገራችን ላይ ከጉበት ነው የሚመረተው። ከዚህ ውጪ ደግሞ ሌሎች ስራዎች አሉት ጉበት። ቫይታሚን ኤ፣ ዲ፣ ኢኬ እና ቢ12 የሚባሉ ቫይታሚኖች በጣም ኢምፖርታንት ናቸው ለሰውነታችን። የሚገኙት ጉበት ውስጥ ነው። ባስፈለገ ሰዓት ከጉበት ነው ወደ ሰውነታችን ሪሊዝ የሚደረጉት።
እንደ አይረን ኮፐር የሚባሉ ንጥረ ነገሮች ጉበት ውስጥ ነው ስቶርድ ሆነው የሚገኙት። ከዛ ውጭ ግን ምንበላው ምግብ አሁን ቅባታማ ምግብ ሊሆን ይችላል በተለምዶ ወይም ከዚህ በፊት በተማርናቸው ኃይልና ሙቀት ሰጪ ገንቢና ጠጋኝ በሽታ ተከላካይ የሚባሉ የምግብ አይነቶች ነበሩና በተለይ የኃይልና ሙቀት ሰጪና ገንቢና ጠጋኝ የሚባሉትን የካርቦሃይድሬትና ፕሮቲን የሚባሉትን የምግብ አይነቶች ከተመገብነው በኋላ ሜታቦላይዝ የሚደረጉት በጉበት አማካኝነት ነው። የስኳር መጠናችንን ለመቆጣጠር ይረዳል። በሰውነታችን ውስጥ ያሉትን የአማይኖ አሲድ የሚባሉ የፕሮቲን አይነቶች ናቸው። እነሱንም ለመቆጣጠር ይረዳል። በጣም ብዙ ስራዎች አሉት፣ ግን ከብዙ በጥቂቱ እነዚህን ይመስላል የጉበት ዋና ዋና ስራዎች። አላቅም ነበር። እንደኔ ነው ጉበት ስራ ይበዛበታል። ቅድም ያለውም ሳይረሳ ማለት ነው። አልኮል የሚጣራው መድኃኒቶች ከተዋጡም በኋላ የሚጣሩት የመርዛማ ነገሮችንም የሚያጣራው በዋናነት ጉበት ነውና በተወሰነ መንገድ እኮ ነው ይመጣ ማጣራት አልኮልንም መጠጥንም አንስቷል ወንድማችን። ስለዚህ እውነታቸውን ነው። እሱንም በዋናነት የሚሰራው ጉበት ነው። አይ እሷ ደሞዝ ይጣራል ብትይስ ማጣራት ደሞዝ የሚያጣራል ብትይስ ወሬ ያጣራል ብትይ ሀብት የሚያጣራል ሊያጣራ ይችላል። አያጣራ ማቻክ ይባላል። ከጉበት ህመሞች ውስጥ አደገኛ የሚባሉ ህመሞች አሉ። ያው በጣም በርካታ የጉበት ህመሞች አሉና የጉበት ጮማ ሲባል ሰምታችሁ ታውቃላችሁ? ዛሬ አሁን ይሄንና በተወሰነ መልኩ ስለ ጉበት ቫይረስ እናነሳለንና የጉበት ጮማ ወይም ደግሞ የጉበት ስብ ነው መሰለኝ ብዙ ይባላል። ፋቲ ሊቨር ሲባል ትሰማላችሁ። ምንድነው የሚመስለኝ? በቅርብ ነው እኔ በደንብ መስማት የጀመርኩት ስለ ህመሙ የሚመስለኝ። ወይ ቅባታማ ነገር በልተን ኦር የሆነ ነገር ብቻ ጉበታችን ስብ ሲይዝ አላስፈላጊ ስብ ሲይዝ ይመስለኛል። ከዛ እሱ ሌላ ችግር ያመጣል፣ ሌላ የጤና እክል ያመጣል። ጉበት ላይ ስብ ይመጣል። ጉበት ላይ ስብ ይመጣል። አዎ ቅባት ነገር በመብላት ኦር አልኮል በመጠጣት ወይ ሲጋራ በማጨስ ምናምን ብቻ በእንደዚህ አይነት ነገሮች ስብ ይመጣል ብዬ ነው ማሰብ። ግምቴ ነው። እኔ ደግሞ የሚመስለኝ ያው እኔ ልገምትና ዶክተር ከተናገረው በመነሳት ነው። ጉበት የተለያዩ ሚናዎች አሉ ብሏልና አንደኛው ይሄ የምንበላቸውን ምግቦች ያጣራል። ይሄ ፋት የምንጠቀማቸው ካርቦሃይድሬት ነገሮችን እንትን ይላል ብሏልና ጉበት ያንን ስራውን ሲያቆም ጉበት ላይ እነዛ የምንመገባቸው ያስገባናቸው ምግቦች እዛ ጋር ሄደው ስለማይጣሩ በደንብ እዛ ጋር ስለሚከማቹ የጉበት ስብ ያልከው የሚፈጠር ይመስለኛል። ጉበት ጮማ ይፈጠራል። ይሄ እኮ ባይዘው ይሄ ሜዲካል ማብራሪያ ነው። ለምን አይቆምም እዛ ጋር? ትክክል ነው ትክክል አይደለም የሚለው ገና ትክክል ነው እኮ አላልኩም እኔ። ማብራሪያው ትንሽ ሐኪማዊ ስለመሰለኝ አይ እንዳኛለን አይደል? እንዳኛል ይዳኛል። ብዙ መንገድ ሳይው ብዙ ጉድለት አይቼበታል። ስንታየው እሺ ሀሊ እኔ ደግሞ የሚመስለኝ ከቦርጭ ጋር አብሮ የሚመጣ ይመስለኛል። ይሄ አልቀነፈራ እንደዛ ቢሆንማ ፋት ቱማች ሲሆን እዛ ሆድ አካባቢ ላይ ያለ ፋት ቱማች ሲሆን ሊቨሩን ይሸፍነዋል ብዬ ገምታለሁ። ሊቨር ሆድ ውስጥ ነው እንዴ ያለው? አንቺ ታይ ግን ታይ እንዴት አላቅም ምን አሁን ከላይ ነው እንዳለው አላቅም። ዝም ብዬ ነው ማርምሽ ባይዘው አላቅም። ሆድ ውስጥ ታዲያ ምን ውስጥ ነው ያለው? ሊቨር ሆድ ውስጥ አይደል እንዳለው? እዚህ ውስጥ ያለ አይመስለኝም። እኔ የሆነ ከፍ ያለ ነገር ይመስለኛል። እንትን አድራሻውን ከታችን ጽፍላችኋል። እኔ ሆድ ውስጥ እዚህ ጋር ያው ቦርጭ እኮ ከዚህ ጀምሮ እስከዚህ ቦርጭ ሊከሰት ይችላል። ሆድቃችን ያለ እኔ ቦርጭ ትልቅ ስለሆነ የቱ ጋር አሪፍ መነሻ ነው። የቱ ጋር ነው ያለው? ጉበት ቢያንስ በቀኝ በግራ በሉ እስቲ። እኔ ጉበት የሚመስለኝ ልባችን እዚህ ጋር የሚመስለንኛ የሚመስለን እንጂ ልብ ወደዚህ ነው ብሎናል የልብ ሐኪም። አታጠራጥረኝ ስንታየው አዎ በለኝ። እዚህ ጋር ነገር ይመስለኛል። ጉበት እኔ የሆነ ሆድ ውስጥ እንደዚህ ውስጥ አይመስለኝም። የሆነ ጎን ላይ ወይ ልብ ያለበት ቦታ እዚህ መሀል ላይ ነው ይመስለኛል። አንድ ወዚህ አሁን መሀል ላይ ይመስልሽ? ምረጣ እንደ ከሁለት አንዱ አድራሻውን ነው ጽፍላችሁ። እሺ ቆይ ሀሊና ሮቢ የሚያውቀው ይመስለኛል። እና ሆድ ላይ ከሚመጣው ፋት የቱ ጋር ነው ያለው ጉበት? እዚህ ጋር ነገር መሰለኝ። ይሄም እሱ ማለት ግራሽ ነው አይደል? መልካም ቆይታ። እሺ በግራ ጎናችን አካባቢ ዶክተር አልቀን አልኩ ምንም እኮ የለም። በጣም የሚገርም አንተ ከጉበት ጋር ከመብላት ውጭ ብዙ አልተዋወቀ። አይ ናፍቆት ልክ ነች። በቀኝ ነው በቀኝ ነው ቦታ አጠቋቁመም በትክክል ነው የገለጸችው። እንደ አዲስ ነዋሪ ነው የመለሰችው ይሁን። እሺ ስለዚህ ጉበት ኖርማሊ የሚገኘው ከቀኝ ጎናችን ሆድ ስንል በነገራችን ላይ እምብርት ብቻ አይደለም። ከደረታችን ዝቅ ብሎ አጥንት አለ እዚህ ጋር ከሱ ጀምሮ እስከ ታች እስከ ሽንት ፊኛ ድረስ ያለው አጠቃላይ የሆድ እቃዎች ናቸው በዛ ውስጥ የሚካተቱት። አንጀት አለ፣ ጉበት፣ ጨጓራ፣ ጣፊያ፣ ኩላሊት ወዘተርፈ በሙሉ ሆድ ውስጥ የሚገኙ እቃዎች ናቸውና ጉበት በቀኝ ጎናችን በኩል የሚገኝ የሰውነት ክፍል ነው።
ጮማውን በተመለከተ ግን የጉበት ጮማ የጉበት ስብ በተመለከተ ጥሩ ሀሳቦች ተነስተዋል። እውነት ነው። ጮማ ቆራጭ የጠፋው ጮማ መብላት ነው ብናቆኝ። የጉበት ጮማ በነገራችን ላይ የጉበት ጮማ ሲባል አሁን ቅድም ቦርጭ አንስታልን ነበረ እህታችንና ብዙ ሰዎች ከቦርጭ ጋር ያገናኙታል። ግን ቦርጭ ያለው ሰው በጣም ወፍራም የሆነ ሰው ብቻ አይደለም የጉበት ጮማ ወይም የጉበት ስብ ችግር የሚዳረገው፣ አንዱ አጋላጭ ምክንያት ነው። ብቻውን ጮማ ግን አይደለም። ለምሳሌ እንደ ስኳር፣ ግፊት የመሳሰሉ የኮሌስትሮል መዛባት ችግሮች ያለበት ሰው እነዚህ አይነት ችግሮች ያሉበት ሰውና አንዳንዴ በዘረመል ተጋላጭ የሆኑ ሰዎች አሉ። ለምሳሌ ወፍራምም ሆነው ግን ጉበታቸው ብዙም ጮማማ ስብማ ይዙ ይኖራሉ። ስለዚህ በዘረመል ተጋላጭ የሚሆኑ ሰዎች አሉ። እነዚህ ቅድም የጠቀስናቸው ማጋላጭ ምክንያቶች ሲጨመሩ በጊዜ ሂደት ጉበት ላይ የሚጠራቀም የስብ ክምችት ይኖራል ማለት ነው። ያንን ነው የጉበት ጮማ የምንለው። ብቻውን ጮማ ችግር አይደለም፣ ሊኖር ይችላል። አሁን ይሄን ሲምፕል ፋት ነው የምንለው፣ ቀለል ያለ ነው። ጉበት ላይ ሊኖር ይችላል። በአካል ብቃት እንቅስቃሴ አመጋገብን በማስተካከል የሚጠፋ ነው። አደገኛው ግን ምንድነው? ይሄ ጮማ በጊዜ ሂደት 20-30 ዓመት በሚወስድ ጊዜ እየተጠራቀመ ሄድና የጉበት ቅድም የዘረዘርናቸውን የጉበት ስራዎች የሚሰሩት የጉበት ህዋሳት አሉ፣ ሄፓቶሳይት የሚባሉ እነዛ ውስጥ ስቡ ይጠራቀማል። ስለዚህ ስራ መስራት አይችሉም፣ ይታፈናሉ። ህዋሳቱ ስራ መስራት ስለማይችሉ ቅድም ያነሳ ነው የጉበት ስራዎች በሙሉ ወደ መቆም ደረጃ ይሄዳሉ። ግን ደረጃ አለው። ባንዴ የጉበት ቅባት ያላቸው ወይም የጉበት ጮማ ያላቸው ሰዎች ባንዴ የጉበታቸው ፌል አያደርግም። ሁሉምም አያደርጉም። በነገራችን ላይ የተወሰኑ ሰዎች ላይ በጊዜ ሂደት ነው የሚሆነውና የጉበት መቆጣት ይከሰታል። ሰውነታችን ያን የጉበት መቆጣቱን ለማከም በሚወስዳቸው እርምጃዎች ጉበት ላይ ጠባሳ ይፈጠራል። ያ ጠባሳ ካልተመለሰ በሂደት ሙሉ ጉበት በጠባሳ ይሞላና ስራ መስራት ያቆማል። አንዳንዴ ወደ ካንሰርም ሊቀየር ይችላል ያ የጉበት ጮማ ማለት ነው። እንደው ቢያንስ ለመረጃ ያክል ይሄን ካልን በቂ ይመስለኛል። በጣም ጥሩ። ያው የጉበት ጉዳይ ቅድም እንደተባለው በጣም ብዙ ሚናዎች ስላሉ ሰፊ ስራዎች ነው የሚሰራው። በነገራችን ላይ ስንመርጥ ከዶክተር ጋር ለዛ ነው ጮማንና እንደውም ቫይረስን ትንሽ እናያለን። ቫይረስን በጣም ሰፊ ስለሆነ ብሎኛል ዶክተርና ከሚናው አንፃር ብዙ አይነት ህመሞች ነው ያሉት። የጉበት በሽታ ተላላፊ ነው አይደለም? እሺ አይ ቲንክ እሺ ትንሽ ወቀት ባለኝ እሺ በቅርብ በማቀው ሰው ሀፕን አድርጎ ነበር ይሄ ሄፓታይተስ ቢ ሄፓታይተስ ሲ ምናምን የሚባል ህመምና እሱ ተላላፊ እንደሆነና እንድንጠነቀቅ ተነግሮናል። ኢቭን ይሄ እንደነ ኤችአይቪ ምናምን ደም ድረስ ሁሉ አይሄድም በላብ ሁሉ ይተላለፋል የሚል ነገር አንድ ሐኪም ሲነግረን ነበርና ሁሉም የጉበት በሽታ ላይሆን ይችላል። ግን ይሄ ሄፓታይተስ የምንለው ቫይረስ ይመስለኛል። አይ ቲንክ ሄፓታይተስ ቢ ሄፓታይተስ ሲ ምናምን በፋሚሊ እንደዚህ አይነት ነገር ሀፕን አድርጎ እንድንጠነቀቅ ተነግሮ ነበርና ቫይረስ ሲሆን የሚተላለፍ ይመስለኛል። የጉበት ጮማ ሲሆን ግን ላይተላለፍ ጮማ ሲሆን ግን አይተላለፍም ብዬ ነው ማስበው። ከውቀት አንፃር 6ኛ ክፍልም አይደለም። እኔም በሱ ሐሳብ እስማማለሁኝ እና ደግሞ ክትባት እንዳለው ማቃለኝ። ክትባት ምን ከተል ከሆነ እንዳይተላለፍ ስለሚያደርግ ክትባት ያለው በሽታ ያው ሌላን ሰው እንዳንመርዝ ወይ እንዳንበክል ስለሆነ ያው የሚተላለፍ በሽታ ነው ብዬ ነው ማስበው። ጮማው ላይስ እንዴት ነው? እሱ የሚተላለፍ ራሳችን በምናስገባቸው ነገሮች በምንበላቸው በምንጠጣቸው ነገሮች ስለሆኑ እሱኛው የሚተላለፍ አይመስለኝም። ሃሊ የኔ ሐሳብ እንደሆነ ራስን ቻያሊ ቫይረሱ ከሆነ የሚተላለፍ ይመስለኛል። ሌላው ግን የሚተላለፍ አይደለም። ደህና ናቸው አለ። አሁን ትንሽ ግንዛቤ ከሰጠን በኋላ በጣም አሪፍ ነው። አይ ጎበዝ ተማሪዎች ነው እያሻሻለ ነው አይደል? ኦልሞስት የሐኪም ደረጃ እውቀት ይዛቸዋል። እናመሰግናለን። የጉበት በሽታ ብዙ አይነት የጉበት በሽታዎች አሉ። ያው በብዛት የሚታወቁት የጉበት ቫይረሶችና ይሄ ከአልኮል ጋር ተያይዞ የሚመጣ የጉበት በሽታ እንዲሁም ደግሞ በቅባት በጮማ ምክንያት የሚከሰት የጉበት በሽታ አለ። ሌሎችም አሉ። ያው ብዙ ናቸው። ቅድም ስራው 500 ነው ብለናል። ልክ እንደዛው ህመሞቹም በሽታዎቹም ጉበት ላይ የሚከሰቱ በርካታ ናቸው። ግን ቅድም ለምሳሌ አይረን፣ ኮፐር እያልን ነበረ። ጉበት ውስጥ የሚገኙ ንጥረ ነገሮች ናቸው። እነዚህ ነገሮች ከመጠን በላይ ሲከማቹ ጉበትን ይጎዱታል። በራሱን ጉበትንና አንዳንዴ የነዚህ ንጥረ ነገሮች ከመጠን በላይ መከማቸትም ጉበትን ለጉዳት ይዳርጋል። አልኮል በጣም ቁጥር አንድ ነው። ቅድም የአንድ የዘነጋ ነው። በነገራችን ላይ አልኮል የሚጠጡም ሰዎች ላይ የማይጠጡም ሰዎች ላይ የጉበት ጮማ ሊከሰት ይችላል። ስለዚህ በአልኮል ምክንያት የሚከሰት የጉበት ጮማ ችግር አለ። ቅድም በዘረዘርናቸው በተጓዳኝ ህመሞችና ከመጠን በላይ ውፍረት እንደዚህ ሲኖር የሚከሰት የጉበት ጮማ አይነት አለና አልኮልም ቅድም ስላላነሳ ነው በደንብና እሱም አንድ ፋክተር መሆኑ ያው መታወቅ ይኖርበታል ማለት ያክል ነው እንጂ
ያሉት በጣም ትክክለኛ ሀሳብ ነው ያነሱት ሀሳብ። ስለዚህ ቫይረሶቹ ይተላለፋሉ። በነገራችን ላይ እዚህ ጋር ሳልጠቅስም አላልፈው ቫይረሱ አሁን በተለይ ሄፓታይተስ ቢ የሚባለው ቫይረስ ብዙ ሰው ልቅ በሆነ የግብረ ስጋ ግንኙነት የሚተላለፉ በሽታዎች እንደ HIV ኤድስ እና የአባላዘር በሽታ ብቻ ይመስለዋል። ግን ቁጥር 1 የሄፓታይተስ ቢ የሚባለው የጉበት ቫይረስ የሚተላለፍበት ቁጥር 1 መንገድ በዚህ በልቅ በሆነ የግብረ ስጋ ግንኙነት ምክንያት ነውና በዚህም ይተላለፋል ቫይረሱ። ሌሎቹም የጉበት ቫይረሶች ከእናት ወደ ልጅ በእርግዝና ወቅትም የሚተላለፉ ከሰው ወደ ሰው የሚተላለፉ ናቸው። ይሄኛው ጮመው እና በአልኮል ምክንያት የሚመጡት ችግሮች ግን ከሰው ወደ ሰው አይተላለፉ፣ ሰውየውን ብቻ ነው የሚያጠቁት። በራሱ መዘዝ ያመጣውን ራሱ ነው ያው ባለመዘዙ ነው የሚጎዳው። ግን አሁን እሱ መዘዙ እንዳለ ሆኖ አሁን ከተባሉ አንደኛው መንገድ እሱ ነውና ብዙ ጊዜ ከሄፓታይተስ ቢ ጋር ተያይዞ መተላለፊያ መንገዶች እቃዎችን በጋራ መጠቀም አንዱ መንገድ ይመስለኛልና አሁን እኛ እንዳናኗር ስንኖር ደግሞ ቤት ብቻ አይደለም ሰው እነኚህ የጋራ መጠቀሚያዎች የሚጠቀመው ውጪ ላይ ቡና የሚጠጣበት ቦታ ሊሆን ይችላል፣ ሆቴል ላይ ሊሆን ይችላል። እነሱን እንዴት ነው ማኔጅ ማድረግ የምንችለው? አሁን እንግዲህ ያው በግልጽ የሚታወቁ የጉበት ቫይረስ እንዲተላለፍ የሚያደርጉ ምክንያቶች አሉ። ከነዚህ ውስጥ አንዱ ቅድም የግብረ ስጋ ግንኙነቱን አንስተናል። ስለታማ ነገሮችን በጋራ መጠቀም፣ ከደም ጋር ንክኪ ያላቸውን ነገሮች ማለት ነው መጠቀም ቫይረሱ በቀላሉ ከሰው ወደ ሰው እንዲተላለፍ ያደርጋል። ያው አንዳንዴ ደም ይሰጠዋል። መቼም ሰው አይደል የሚያስፈልገው ሰው ይሰጠዋል። በጣም ብዙ የተለመደ አይደለም፣ ግን አንዳንዴ በአጋጣሚ የተበከለ ደም አንዳንዴ በዛ ደም ካለበት ሊተላለፍ ይችላል። አሁን ግን በጣም ስክሪኒንጉ የቅድመ ምርመራው ሂደቱ በጣም ስላደገ እንደዛ አይነት ችግር የለም። ግን አሁን ያነሳው ቡና ቤቶች ላይ፣ ሻይ ቤት ወይም ሌሎች የጋራ የሆኑ መጠቀሚያ ቦታዎች ላይ ያሉ ነገሮችን በትክክል መቆጣጠር ትንሽ አስቸጋሪ ይመስለኛል ካለንም ማህበራዊ ተግባቦት አንጻር እና ካለው የቁጥጥርም አንጻር ሰውም ራሱን የማወቅ ልምድ ብዙም የለውም። እውነት ለመናገር እኛ ጋር አሁን ስንቶቻችን እንዲሁ ራሴን ቼክ ላርግ ብለን በአመት አንዴ እንኳን ቼክ የምናደርገውና የሚሻለው መፍትሄ ሰዎች በሽታው ከመያዛቸው በፊት ቅድመ ምርመራ ማድረግ፣ ራሳቸውን ማወቅ ካለባቸው ጥንቃቄዎችን ማድረግ ወደ ሰዎች እንዳያስተላልፉ። ሌሎቻችን ደግሞ በጣም የጉበት ቫይረስ እንዳይተላለፍ የሚያደርግ ቫክሲን አለ። በተለይ አሁን ለሄፓታይተስ ቢ ቫክሲን አለው፣ ክትባት አለው። ክትባቱን መከተብ የተሻለው ሁነኛ አማራጭ ነውና በዚህ መንገድ ጥንቃቄ በማድረግ ካልሆነ በቀር ሁሉንም ተቆጣጥሮ የሚቻል አይመስለኝም። ግን ንጽህናውን መጠበቅ፣ በደንብ ማጠብ፣ እንደዚህ አይነት ነገሮችን መጠቀም ያው ቢያንስ ያግዛል ለጊዜው ማለት ነው። በተወሰነ መልኩ ተነክቶ ከሆነ አላውቅም የሄፓታይተስ ቫይረስ ሊመጣ የሚችልባቸው ምክንያቶች ምን ይመስላችኋል? ቫይረሱ ሊመጣ ከሰው ወደ ሰው የሚተላለፍበት ምክንያት ማለት ነው። አይ ለምሳሌ አሁን የመጀመሪያ የሚያዙ ሰው ሊሆን ይችላል። በምን ምክንያት ሊያዝ ይችላል? በዘር ይተላልፎበት። በዘር እሺ፣ ሰው ከነክኪና ከንትን የሚያልፍ አይደለም። አይ ከእናት ወደ ልጅ ስለተባለ ብዙ ከጨመረክሻት ጎበዝ ተማሪ እንደዛ ነው የሚያደርገው። ልክ ነሽ። ምናልባት ደግሞ ይሄ የጉበት ቫይረስ ካለበት ሰው ጋር የግብረ ስጋ ግንኙነት ማድረግ በስለታማ ነገሮችን እነሱ ተብሏል። እኔ ግን መንስኤው ነው የኔ ሀሳብ። ዶክተር ገብቷል ያልበሰሉ ምግቦችንስ በመብላት አሜባ አይደለም ማለት እያወራን ያለ ነው። እሺ ያልበሰሉ ምግቦች አንዱ ነው። መምጫው እንደዚህኛው አሁን ፋቲ ሊቨር እንደሱ ነው እንደተባለው ምግብ ምናምን አይመስለኝም፣ ወይ የሚጠጣ ነገር ምናምን አይመስለኝም። ቫይረስ ስለሆነ ወይ ከሰው ተላልፎብህ ነው ወይ ከዘር አምጥተው ነው፣ እንደዛ አይመስለኝም። እነሱ አሁን ተላልፊያ መንገድ ናቸው አይደለ? ግን ቫይረሱን ምን ሊከስተው ይችላል ብላችሁ ያልተከተቡ አለ ቫይረሱ ነው ኦሬዲ ዓለም ላይ አለ። ያልተከተቡ ከብቶች እዚህ ጋር ያልተከተቡ ከብቶች ምናልባት ከሰባገበ አንቺ ወቃት ያስተሳሰብ አድማስሽ እየሰፋ ነው። አመሰግናለሁ። ምናልባት በዘረመል ዶክተር ቅድም ያለው ያው እሱ መተላለፊያ መንገዱ ነው የሚሆነው። እሱ መተላለፊያ ነው። ከየት መጣ ነው አንተ? እንዴት አሁን ለምሳሌ ቅድም ፋቲ ሊቨር ወይም ደግሞ የጉበት ጮማ በምግብ በመናም ብለናል አይደል? እንትን ፈርስት ሶርስ ነው እሱ ለመጀመሪያ ልክ አሁን ለምሳሌ ለወባ የወባ ትንኝ እንደምንለው ከዛ አንጻር እኔ አሁን በግል ያውቀዋለሁ ያልኳቸውም ሰው ከየት እንዴት እንደመጣበት አይታወቅም። በጣም ወጣት በልጅነቷ ነው የተከሰተባትና አይ ዶንት ኖ እንዳለው በዘር ተላልፎ መጥቶባት ሊሆን ይችላል። ከየት እንደሚመጣ ሀሳብ የለኝም።
እሺ ምናቆም ሞክራለሁ። አይ እሺ ዶክተር እኔ እንደውም ምን እየጠበቅኩ ነበር መሰላችሁ የሌሊት ወፍ ታነሳላችሁ እያሰብኩ ነበር። እኔም ጠብቄ ነበር። የወፏ ይባላል አንዱ የወፍ በሽታ እኮ ይባላል። የወፍ በሽታ ተብሎ ላይ የሆነ የሚጠጣ ነገር አበሻ መድኃኒት ይሰጣል። አይገርም? ለትንሽ ወፍ ምናምን ብትለኝ ይመጣል። ቢያንስ አልኮል ትላላችሁ ብዬ ነበር። አልኮል ቫይረስ ቫይረሱ እንደማያመጣው ኢትስ ኦብቪየስ አይመጣም። ከፋት ሊቨሩ ጋር ምናምን የተገናኘ ነው ብለን ቅድም ስላወራን እውነት ነው። እኔ እንደውም አንዱ የሚስኮንሰፕሽን ማለት የተሳሳተ አመለካከት በተለይ የወፍ በሽታ ተብሎ በተለይ አይናቸው ቢጫ የሆኑ ሰዎች ሁሉ የወፍ በሽታ ይዟቸው እየተባለ እንደዛ መድኃኒት ይጠጣሉ፣ ይቀባሉ፣ ብዙ ነገሮች ይደረጋሉ። እውነት ለመናገር ግን የጉበት ቫይረስ በባህሪው ስሙ ራሱ እንደሚያመለክተው ጉበት ላይ ነው የሚገኘው። በዋናነት ጉበትን ነው እንደ መኖሪያ የሚጠቀመው። ስለዚህ የሰው ልጅ ነው ተሸካሚው። አንዳንዴ የእንስሳት ተሸካሚ የሆኑ ቫይረሶች አሉ። የሌሊት ወፍ የሚሸከሟቸው በርካታ ቫይረሶች አሉ። በቅርብ የሰማናቸው አብዛኞቹ ወረርሽኞች በቫይረስ ምክንያት የተከሰቱ ወረርሽኞች ከሌሊት ወፍ ጋር በሚኖር ኮንታክት ንክኪ የሚከሰት ነው። የጉበት ቫይረስ ግን በተለየ ሁኔታ ከሌሊት ወፍ ወይም ከተለያዩ ሌሎች እንስሳት ጋር የሚመጣ አይደለም። የሰው ልጅ ላይ ነው የሚገኘው። እኛ በሕክምና ቋንቋ ትንሽ ያስቸግራል በአማርኛ ለመግለጽ። ናቹራል ሪዘርቮየር የምንለዋል። የሰው ልጅ ላይ ነው የሚገኙት። የሚራቡት፣ የሚባዙት፣ የሚኖሩትም እዛው የሰው ልጅ ውስጥ ነውና በተለይ ደግሞ ጉበት ላይ። ስለዚህ የተለየ ከሌሊት ወፍ ወይም ከሌሎች እንስሳት የምንጠብቀው አይነት በሽታ አይደለም የጉበት ቫይረስ። የሌሊት ወፍ የወፍ በሽታ የሚለውም ያው በተለምዶ የሌሊት ወፍ ወይ ማታ 3 ከዞረች ወይ ሽንቷን ሸንታበት ነው እንደዚህ አይኑ ይፍጫ የሆነው ይባላል። ሁለት ላይ ስደርስ የሚሮጥ አለ 3ኛ ሳይሞላ ለማባረር ራሱ ያለው ሩጫ ጥድፊያስ ከገባችና ግን ከዛ ጋር የሚገናኝ ነገር አይደለም። የአይን ቢጫ የሚሆን ብዙ ምክንያት ይኖረዋል። አንዱ የጉበት በሽታ ችግር በቫይረስም ወይም በሌላ ምክንያት የሚመጣ ሊሆን ይችላል። ግን ከእንደዚህ ከሌሊት ወፍ ጋር የተለየ የሚያገናኘው እስካሁን በሕክምና የሚታወቅ ታሪክ የለውም። እንደውም ቢጫ ሲሆን ምርመራ አድርጉ ሊሆን ይችላል ነው እንጂ የሚሉት ሐኪሞች ነው ራሱ አይሉ ነው ራሱ አንልም ምልክት ነው እንጂ ራሱን ችሎ በሽታ አይደለም ቢጫ። ስለዚህ ጉበት ላይ በሚፈጠር ነገር ነው እንጂ ከዚህ ብለን ዳይሬክት የምናመጣው ነገር አይደለም። እውነት ነው። ልክ እንደመጠጡ ጉበት ላይ ምንም የሚፈጠር ነው አይደል ያልከን ዶክተር? በተፈጥሮ የሰው ልጅ ላይ ብቻ የሚገኝ ቫይረስ ነው በዋናነት እነዚህ የጉበት ቫይረሶች። በነገራችን ላይ ቢና ሲ ብቻ አይደለም ኤ ቢ ሲ ዲ እና ኢ ናቸው። ከኤ እስከ ኢ ድረስ ነው ያለው። በብዛት የሚታወቁት ስር የሰደደ የጉበት በሽታ የሚያመጡት ቢና ሲ ስለሆኑ እነሱን ትኩረት የምናደርገው እንጂ ሌሎችም የጉበት ቫይረሶች አሉ። አይድንም አይደለ ነው ወይስ እንዴት ነው? ማለት ሲ የሚባለው ኪውረብል ነው። ኦልሞስት ወደ 95% አካባቢ መድኃኒት አለው። የራሱ የመድኃኒት ማስጀመሪያ እንትን አለው፣ ህጎች፣ መመሪያዎች አሉት። ለ3 ወር ማክሲመም በሚሰጥ መድኃኒት እስከ 95% ድረስ ኪውር ይደረጋል። ቢ ግን ኪውር አይደረግም። ምንም የሚፈወስ አይደለም። መፍትሄው ምንድነው? ቫይረሱ ይኖራል ግን እንዳይባዛ ሰውነታችን ውስጥና ጉበት ላይ ጉዳት እንዳያደርስ ማድረግ የሚችሉ ለረጅም ጊዜ የሚወሰዱ መድኃኒቶች አሉ። እነሱን መውሰድ ነው እንጂ ሙሉ በሙሉ ከሰውነት ውስጥ ማጥፋት አይቻልም። አንድ ሰው መድኃኒቱን ከጀመረ ከሰው ወደ ሰው ያስተላልፋል ወይስ ያስተላልፍ? ያው ሙሉ 100% አያስተላልፍም ማለት አስቸጋሪ ነው የሚሆነው፣ ግን የማስተላለፍ አቅሙን በጣም በከፍተኛ ሁኔታ ይቀንሰዋል። ስለዚህ አንድ ሰው ቫይረሱን ከራሱ ወደ ሌላ ሰው ለማስተላለፍ በውስጡ ያለው የቫይረሱ መጠንም ማተር ይወስነዋል። እሱምና ያው ሙሉ በሙሉ አያስተላልፍም አንልም፣ ሪስክ አለው፣ ግን በጣም ዝቅተኛ ነው የሚሆነው። ይሻላል። እሺ መምጫ መንገዱን በተወሰነ መልኩ ስላልነው እስቲ በምን አይነት መንገድ መከላከል ምንችል ይመስላችኋል? በተለይ ደግሞ ያው የጉበት ቫይረስ ከሄፓታይተስ ቢ ጋር ተያይዞ ያለውን ተጠቅሷል። ጥንቃቄም ሌላም ነገር ማድረግ እንዳለብን። የጉበት ጮማን እንዴት ነው መከላከል ምንችል? አይከብዳችሁም ብዬ አስባለሁ። ጉበት በመብላት የከብት ጉበት ጮማውን አስተሽ ነው ከነ ጮማው አዘውትሮ በመብላት የከብት ጉበት ላይ ጮማ ገጥሞኝ አያውቅም። እኔ የሚመስለኝ ያው ቅድም የከብት ጉበቱ ጀልሽ አልወድ፣ ግን ቤት በጣም ስለሚበሉ ሰራላቸዋለሁ። ጉበት አልወድ መላጥ ነው ሰራላቸዋለሁ። ታምርም ሰይ ነው መስሎ። እሺ መላጥ ነው ተጠብሶ ምንም በደንብ አለ። አረ ጉበት በጣም ሙያ የሚፈልግ ነገር ነው። ባይ ዘ ወይ ከጥሬ ውጪ ነው ማለት አሁን ይሄ የምግብ ሾው እንዳናረገው ወደ መልሴ ልጅ። እሺ ቅድም ያው መንስኤ ተብሎ የተነሱ ነገሮች አሉ አይደለ? ጮማ አለመብላት፣ መጠጥ አለመጠጣት ዶክተር እንዳለ። እሺ ሌሎቹን ደግሞ እህት ወንድሞቼ ይቀጥሉ። እሺ
አዎ የምናስገባቸውን ወደ ምንበላቸውን ነገሮች መጠንቀቅ፣ የምንጠጣቸውን ነገሮች መጠንቀቅ፣ እነዛ ነገሮች ናቸው በውይይታችን ላይ እንዳነሳ ነው እነሱ ናቸው ሄደው ዳይሬክት ኢፌክት ያላቸውና እነሱን የምንጠነቀቅ ከሆነ መጠጥ በደንብ ማናዘወትር ወይ ደግሞ መጠናችን መጠነን ትንሽ ብቻ የምንወስድ መሆን አለበት። ምግብም መርጠን ጉበታችን የማይጎዱ ምግቦችን ስብ፣ ጮማ የሌለባቸውን ምግቦች እየመረጠን እንመገብ። አሁን እንደዛ አድርገን የምንከላከለው ይመስለኛል። ይተረፋልሽ ያው በጥቅሉ የምትበሉትና ዋች ማድረግ ነው፣ መለየት፣ ክብደት አለመወፈር፣ ክብደት መቀነስ። በጣም በሰፊው ስላብራራንላቸው ዶክተር ይሄ ብዙ ይጠፋቸው ኦልሬዲ እሱ ያለውን መቼም ሰምተን መድገም ካቃተን ድሮ ስንማራ ጤራ ይባል ነገር አለ። እሱን ይዘዋል በደንብ አይደል? ሁሉም ያላችሁት ልክ ነው፣ ሙሉ በሙሉ ትክክል ናችሁ። ምክንያቶቹን ቅድም ስለአነሳን ስኳር ካለ ስኳርን በአግባቡ መቆጣጠር፣ ግፊትን በአግባቡ መድኃኒት በመውሰድ መቆጣጠር፣ ከመጠን በላይ ውፍረት ካለ ኦቤሲቲ የምንለው ማለት ነው እሱን ክብደት መቀነስ ቢያንስ 10% የሰውነት ክብደት መቀነስ ራሱ በጣም ከፍተኛ የሆነ ውጤት ያመጣል የጉበት ጤና ላይና ስለዚህ ክብደት መቀነስ ቢያንስ በሳምንት የሚመከረው ለ150 ደቂቃ ያክል መካከለኛ የሆነ የአካል ብቃት እንቅስቃሴ ማድረግ ይመከራል። አመጋገብን በጣም ጥሩ ብላችሁታል፣ መምረጥ ነው። በተለይ ቅባት የበዛባቸው በፋብሪካ የተቀነባበሩ የስኳር መጠናቸው ከፍተኛ የሆኑ ምግቦችን መቀነስ ሳይሆን ማስወገድ ነው የሚመከረው ራሱ ሙሉ በሙሉ። ምክንያቱም ጥሩነቱ ይሄ የጮማው ችግር ምን መሰለ፣ ቅድም እንዳነሳ ነው ጠባሳ ቢፈጠርም ጉበት ላይ እነዚህን ነገሮች በማድረግ መመለስ ይቻላል። ወደ ጉበት ወደ ነበረው የመጀመሪያው ጤንነት ሪቨርስ ማድረግ መመለስ ማስተካከል ይችላል። እንደው ጉበት የዋህ ነው ይባላል ለመታከም አይደል? በትክክል የመጨረሻው ደረጃ አይድረስ እንጂ ቀደም ተብሎ ከተገኘ ቶሎ መታከም የሚችል ነውና እነዚህ ነገሮች ማድረግ፣ አልኮል ሌላኛው በጣም መጥፎ የሆነ ነገር ነው። እሱን አለመጠጣት፣ ለግፊት ለስኳር የሚዳርጉ ነገሮች በሙሉ ለውፍረት የሚዳርጉ ነገሮች ለጉበት ጮማ ይዳርጋሉ በተዘዋዋሪ። ስለዚህ እነሱን ነገሮች ማስወገድ ነው ምን መክረው። እንግዲህ በጣም አሪፍ ሰዓታችን እየሄደ ስለሆነ እስቲ እንደው ያልጠየቅ ነው ቢጠየቅ ደግሞ ጥሩ ግንዛቤ እናገኝበታለን የምትሉት ሀሳብ ካለ ማንሳት ትችላላችሁ። ትጀምራለሽ? ጀምር። የጉበት ቫይረስን በኮንዶም መከላከል እንችላለን? ልክ እኮ ነው። አንዱ መንስኤ ሴክሹዋል ላይ ይተላለፋል ስላለ እውነት ነው። አንቺ በጣም እውነት እውቀትሽ ለሀገር ይተርፋል። ልክ እንግዲህ እሺ፣ ትክክለኛ ጥያቄ ነው። ትክክለኛ እውነቷን ነው። ብዙ ይሸወድ ይሆናል። ያው ለይተን ነው አሁን ይሄ ቢ የሚባለው ቫይረስ በተለይ ሴክሹዋል ትራንስሚሽን ስላለው በግብረ ስጋ ግንኙነት ስለሚተላለፍ በኮንዶም መከላከል ይቻላል። ስለዚህ እንደ ማንኛውም በግብረ ስጋ ግንኙነት የሚተላለፉ በሽታዎችን መከላከያ መንገድ ኮንዶምን መጠቀም አንዱ ለመከላከያ ፍቱን መፍትሄ ነው። ግን ከላብ ከምራቅ ንክኪ ጋር ሲሆን አይፈርሰውም? አይ በላበት ብቻውን ወይም በምራቅ ንክኪ እስካሁን ድረስ የጉበት ቫይረስ ከሰው ወደ ሰው ሄፓታይተስ ቢ አይተላለፍም። ሪስኮች አሉ፣ ግን እነሱ የሰውነት ውስጥ ፈሳሾች ናቸው በብዛት። አሁን ደም፣ የወንድ የዘር ፍሬ ከሴት የሚወጡ ፈሳሾችን የመሳሰሉት በግልጽ የሚያስተላልፉ ናቸው። ግን አሁን ይሄ በላበት በምራቅ በመነካካት ወይ ሰውነት ላይ ባለ ንክኪ ብቻውን የጉበት ቫይረስ በጣም አሁን ሕክምና ውስጥ ምንም ነገር አይቻልም የሚባል ነገር አንልም እኛ ደፍረን። ግን እስካሁን እንደዚህ አይነት አጋጣሚዎች እኔ አንብቤም አላቅም፣ ሜዲካል ሊትሬቸሮችም ላይ ብዙም አላየሁም እስካሁን ድረስ። ኦኬ፣ እኔ ደግሞ ያው ዶክተርን መጠየቅ የምፈልገው ጉበት የሚታከም በሽታ ነው ቶሎ ከደረስንበት የሚል ሀሳብ አንስተናልና ቅድመ ምልክቶቹ ወይ ምን አይነት ምልክቶች ስናይ ቶሎ ወደ ሆስፒታል መሄድ አለብን እና በተለምዶ ደግሞ የምሰማው ጉበት የያዘው ሰው ወይ ጉበቱ ፌል ያደረገ ሰው በተለምዶ ነው፣ እርግጠኛ እንደሆንኩ አላቅም፣ ግን በጣም እንትን ይላል፣ ያው የተስማማው ይመስላል ሲታይ፣ ያው በጣም የተመቸው አይነት ነው የሚመስለው ይባላል። ያስ ምን ያክል እውነት ነው? ከመጨረሻው ልጀምር። ያው የጉበት ፌል ሲያደርግ ወደ ማድረጉ ደረጃ ሲሄድ ቅድም እንዳልነው ሰውነት ማበጥ ይጀምራል። የሰውነት ፈሳሽን መቆጣጠር ስለማይችል ሰውነታችን እግር ላይ፣ ፊት ላይ፣ እጅ ላይ፣ ሁሉ ሰውነት ሆድ ላይ መብጣት ይኖራልና ሰዎች ሲላበጡ ምቾት አድርገው እንደዛ የመቁጠር እንደዛ ሊሰማቸው ይችላል። ያ ግን ልክ አይደለም። እንዲሁም ወደ መጨረሻው ደረጃ ሲሄድ በጣም ሰውነታቸው በጣም ይከሳል። እጃቸው እግራቸው በጣም ነው የሚከሳው። ሆዳቸው ብቻ ነው ሞላ የሚለው በፈሳሽ ስለሚኖረው ማለት ነው። ሌላ የመጀመሪያው ጥያቄ ግን ምልክቶቹ የሚሻለው መፍትሄ ሁልጊዜም ቢሆን ቼክ ማድረግ ነው ምን መክረውኛ።
አብዛኞቹ የጉበት በሽታ ምልክቶቹ የሚታዩት ወደ መጨረሻው አካባቢ ሲደርስ ነው። እነዚህ አይን ቢጫ መሆን፣ ከጉሮሮ ላይ በአፍ በኩል የሚወጣ ደም፣ በትውኪያ መልክ የሚወጣ ደም ይኖራል፣ በሰገራ በኩል የሚወጣ ደም ይኖራል፣ ሆድ ማበጥ፣ እነዚህ ቅድም የዘረዘርናቸው ምልክቶች መጨረሻ ላይ ነው የሚመጡት። አንዳንዴ ከፍተኛ የሆነ የድካም ስሜትና ቅድም ያልነው የሰውነታችን ክፍል ላይ የሚሰማ ምቾት አለመኖር ወይም ህመም ስሜት ሲኖር ቼክ ማድረግ እንመክራለን። ግን እነሱም ወደ መጨረሻ አካባቢ ነው የሚመጡትና የሚመከረው በአመት አንዴ አንድ ሰው ወደ ጤና ተቋም ሄዶ ቼክ ማድረግ ቢችል ራሱን ቢያቅ ጥሩ ነው ብለን እናስባለን። ናፍቂያለሽ? ጥያቄ የጉበት ሁለት ጥያቄ ነው ያለኝ። አንደኛው የመጨረሻው ደረጃ ላይ ከደረሰ በኋላ ብዙ ጊዜ በቃ ሐኪሞችም ተስፋ እንደሌለው ከዛ በህይወት እንደማይተርፍ ነው የሚነገረውና የመጨረሻው ደረጃ ከደረሰ በኋላ በቃ ያ ሰው ይሞታል ወይ ምንም ህክምና የለውም ወይ ነው። ሁለተኛው ደግሞ ሳምባ ይሁን ጉበት እንዳላምታታው ሲቆረጥ ይተካል። አይ ቲንክ ጉበት ላይ ነው ሲቆረጥ ይተካልና ይሄ የተጎዳው ክፍል ተቆርጦ የመተካት አይነት የቀዶ ህክምና ሂደት አለ ወይ? ከዛ ውጭ ደግሞ አንዱ ለአንዱ መለገስ ይቻላል ወይ? ጉበት የሚተካ ከሆነ ጤነኛ ከሆንኩ እኔ ለተጎዳው አካል መለገስ እችላለሁ? ወደ መጨረሻው ደረጃ አካባቢ ሲደርስ የጉበት በሽታ ባጭሩ ጉበት ፌል ሲያደርግ ስራውን መስራት ሲያቆም ያለው አማራጭ የጉበት ንቅለ ተከላ ማድረግ ብቻ ነው። መመለስ የሚቻለው በዛ መንገድ ነው። ከዛ ውጪ የሚሰጡት ህክምናዎች በሙሉ የስቃይ ማስታገስ ህክምና ወይም ፓሊቲቭ ኬር ብለን የምንጠራው እሱ ነው የሚሰጠው። ፈሳሽ ካለ ፈሳሹ እንዲወጣ በሽንት መልክ ወይ ተቀድቶ እንዲወጣ ማድረግ፣ ህመም ካለው ህመሙን ማከም፣ ምግብ በተወሰነ ደረጃ የተወሰነ እንዲሞክር ማድረግ ነው እንጂ መፍትሄው በምንም አይነት መንገድ አንዴ ጉበት ፌል ካረገ በኋላ ወደ ነበረበት መመለስ አንችልም። መፍትሄው የጉበት ንቅለ ተከላ ማድረግ ነው። ያው የጉበት ሲቆረጥ ይተካል ያልሽው ጉበት በባህሪው ጥሩ ነገሩ ምንድነው? ይሄ በደንብ ራሱን የመተካት የማደግ ባህሪ ስላለው ያ እንዳንድ የህክምና አማራጭ ይወሰዳል። እሱ ግን ያው ጉበት ፌል ሲያደርግ የሆነች የጉበቱ አካል ብቻ ተለይታ አይደለም የምትጎዳው፣ ሙሉ ጉበቱ ስራ መስራት አይችልም። ስለዚህ መፍትሄው ሙሉ በሙሉ ንቅለ ተከላ ማድረግ ነው። እኛ ጋር ደግሞ እሱ ብዙም ገና ጅማሬ ላይ ያለ ነገር ነው። ገና ዓለም ላይ ነው ወይስ ኢትዮጵያ ውስጥ? አይ እኛ ኢትዮጵያ ውስጥ እንጂ ዓለም ላይ ስራ ላይ ንቅለ ተከላ ማለት ከአንዱ ወደ አንዱ ሰው ነው ወይስ ከሰው ወደ ሰው ከሞተ ሰው ከነባር ሰው ትንሽ ተቆርጦ ይባላል ነው እንዴ? ያው ማለት እንግዲህ ልክ ሰዎች ሲሞቱ አንዱ የሚገቡት ቃል እሱን መስጠት ነው። በህይወት ካለም ሰው ያው ቴክኖሎጂው ትንሽ በጣም ለየት ይላል። ከዛም የተወሰነ ሊሰራ የሚችልበት አግባብ አለ። በተለይ ግን እዚህ ላይ ብዙ ነው ኤክስፒሪየንሱ የለኝም፣ ኤክስፐርቲዙ የለኝም። ግን ከአንድ ሰው ጉበት ወደ ሌላ ሰው ጉበት ማስተላለፍ ይቻላል፣ መስጠት ይቻላል። በጣም ጥሩ እናመሰግናለን ዶክተር። እኔም በጣም ነው የማመሰግነው እንግዳችሁ ስላደረጋችሁኝ ጊዜ ያክብርልኝ። በጣም አድርገን እናመሰግናለን። የዕለቱ ተረኛ ሐኪማችን ይህን ይመስል ነበር። ዶክተር አባተ ጋሻው በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ የፋሚሊ ሜዲሲን ስፔሻሊስት እንዲሁም በጌራዬ የቤት ለቤት ሕክምና ማማከር አገልግሎት አማካሪ ሐኪም ከልብ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ። የዕለቱ ተረኛ ሐኪማችን እዚህ ላይ አብቅቷል። እሁድን አንድ ላይ ይቀጥላል። መልካም ጊዜ